أيا طالب العلم قم لا تنام فإن الزمان انقضى وانصرم. أيا طالب العلم قم لا تنام فإن الزمان انقضى وانصرم. السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وصحبه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، كرمضاننا كصوم ጋር የተያያዙ የተለያዩ ጥያቄዎችን የምንመልስበት ፕሮግራማችን ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው ዘካተል ፍጥርን አባቴ ነበር የሚሰጥልኝ፣ አሁን አባቴ ወደ አኺራ ሄዷል፣ እኔ የወንድሞቼንና የእህቶቼን መክፈል እችላለሁ ነው የሚል። ወንድምና እህቶች ለአካለ መጠን ያልደረሱና የግላቸውን ኑሮ መኖር ያልጀመሩ ከሆነና የእነሱን ወጪ መሸፈንና እነሱን መንከባከቡ ያንቺ ግዴታ እስከሆነ ድረስ ነዓም ዘካተል ፍጥራቸውን ማውጣት ትችያለሽ። የግላቸውን ኑሮ የሚኖሩ ከሆነ ግን እነሱ አውጭልኝ ብለው መወከል ይጠበቅባቸዋል። ሁለተኛው ጥያቄ የባለቤቴ ወንድም አያቱ ጋር ነው የሚኖረው፣ የሱን ዘካተል ፍጥር አያቶቹ ናቸው ማውጣት ያለባቸው ወይስ ወንድሙ ነው ማውጣት ያለበት? ለአካለ መጠን ካልደረሰና የግሉ ስራ ከሌለው የሚኖረው ከወንድሙ ከሆነ ወንድሙ ያወጣለታል፣ የሚኖረው ከአያቱ ከሆነ ደግሞ አያቱ ያወጣለታል። ሶስተኛው ጥያቄ የዘካተል ፍጥርን ላጎቴ ልጆች የቲም ናቸው ለነሱ መስጠት እችላለሁ ነው ምን? የቲም ቢሆኑም ባይሆኑም ምስኪንና ደሃ ከሆኑ ዘካ የሚገባቸው አቅመ ደካሞች ከሆኑ ይሰጣቸዋል። ሰደቃንም ይሁን ዘካን ለዘመዶች መስጠት ዝምድና መቀጠልም ሰደቃም ጭምር ነው የሚሆነው። ሆኖም የተቸገሩና በመሰረቱ ለነሱ ዘካ መስጠት በሸሪዓው የሚፈቀድ የሆኑ ዘመዶች ካሉ ዘካተል ፍጥርን ዘካተል ማልን ለነሱ መስጠት ይቻላል። የቲም ከሆኑ ደግሞ አጅሩ በላጭ ይሆናል፣ በተለይ ሌላ ሚንከባከባቸውና ይጠብቃቸው ሰው ከሌለ። አራተኛው ጥያቄ አሰሪዬ ሶላት አትሰግድም፣ ዘካተል ፍጥርን ለእኔ ብትሰጥልኝ እንዴት ይታያል? ሶላት የሚባል ነገር አያስፈልግም ብላ የሶላትን ግዴታነት በማስተባበል ከሆነ ሶላትን የተወችው በሁሉም ዑለሞች ስምምነት ከእስልምና ትወጣለች። መጾሙ ለስሙ ሙስሊም ነኝ ማለቱ ሊጠቅማት አይችልም። የሶላትን ዋጅብና ግዴታነት የምታመን ከሆነና አንዳንዴ እየሰገደች ሌላ ጊዜ የምትተው ከሆነ ካፍር አይደለችም። ሰደቃ ለራሷም ይሁን ለሌሎች ሰዎች ብትሰጥ ችግር የለውም ማለት ነው። ዘካተል ፍጥሩን አውጪልኝ ተብላ ወይም ላውጣለሽ ብላ አሳውቃ እስካወጣቸው ድረስ ሙሉ በሙሉ ከሆነ ሶላት የማሰግደው የኢማም አህመድና የበርካታ አደጋ ቀደምቶች አስተያየት የሶላትን ግዴታነት ብታምን እንኳ ከእስልምና ትወጣለችና ሙስሊም ያልሆነ ሰው የከፈረ ሰው ሰደቃው ተቀባይነት የለውም፣ ለራሱም የሰጠው ይሁን ለሌሎች ብሎ የሰጠው ማለት ነው። በመሆኑም ሁኔታዋን በማጣራት ጭራሽ የማሰግድ ከሆነ ዘካተል ፍጥሩ ተቀባይነት አይኖረውም፣ እንደ አዲስ ማውጣት ተገቢ ይሆናል። አንዳንዴ የሰገደች ሌላ ጊዜ የምትተው ከሆነ ዘካተል ፍጥሩ ትክክል ይሆናል እንላል። አምስተኛው ጥያቄ ዘካተል ፍጥርን ቤተሰቦቼ ነበር የሚያወጡልኝ፣ የዛሬ ዓመት ላይ ያወጡልኝ መስሎኝ ስጠይቃቸው እንዳላወጡልኝ ነገሩኝ። እኔም ረመዳን ካለፈ በኋላ በሰደቃ መልኩ ሰጠሁ። ይህ እንዴት ይታያል? ወይስ ከአሁኑ ጋር መስጠት ነው ያለብኝ? ዘካተል ፍጥር ወቅቱ የዒድ ቀንና ከዒድ ቀን 2 ቀናት ቀደም ብሎ ቢሆንም ባለማወቅ ባለመቻል የተለያዩ ምክንያቶች ከዒድ በፊት መስጠት ያልቻለ ሰው እንደተመቸውና እንደቻለ መስጠት ይጠበቅበታል። በኋላ ላይ በሚሰጥበት ጊዜም እንደ ተራ ሰደቃ ሳይሆን ተነይቶ መሰጠት ያለበት እንደ ዋጅቡ ዘካተል ፍጥር ተነይቶ መሰጠት አለበት። በመሆኑም ጥያቄው ላይ ካለፈ በኋላ በሰደቃ መልኩ ሰጠሁ የሚለው እንደ ተራ ሰደቃ ተነይቶ ከሆነ ነዓም እንደገና መሰጠት አለበት። የዘካተል ፍጥር ሰደቃ ተብሎ ተነይቶ ከሆነ ምንም ችግር የለውም። ከዚህ ረመዳን ዘካተል ፍጥር ጋር አዘግይቶ መስጠትም አይደለም ተገቢው። ትክክል አለመሆኑን ካወቁ ወዲያውኑ ማድረግ ነው የሚጠበቅበት። ስድስተኛው ጥያቄ
ዘካተል ፍጥርን ለተቸገሩ አክስቴና ለእህቶቼ መስጠት እችላለሁ የሚል ነው። አክስትም ትሆን ልጆቿ እንደዚሁ ያጎት ልጆች ያጎት ልጆች ከተቸገሩና ዘካ የሚገባቸው ሰዎች ከሆኑ ይሰጣቸዋል። የእህቶችን በተመለከተ የግላቸውን ህይወት የሚኖሩና ሌላ ሰው ወጪያቸውን የሚሸፍን ከሆነ ቢሰጣቸው ችግር የለውም። ከተቸገሩ የሚኖሩት ከቤተሰብ ጋር ሆኖ ቤተሰብን የሚረዳውን ጥያቄውን የጠየቀው ሰው ከሆነ ለእህቶች ዘካተል ፍጥር አይሰጥም። ከዋናው ገንዘብ ነው የሚሰጠው። ወጪውን መሸፈን ግዴታ የሚሆንብንን ሰው ወጪ ከዘካ ሳይሆን መሸፈን ያለብን ከዋናው ገንዘባችን ነው። ከዘካ ያደረግነው እንደሆነ የራሳችንን ገንዘብ ለራሳችን እንደተጠቀመን ነው የሚቆጠረው። ሰባተኛው ጥያቄ የዘካተል ፍጥርን በብር ቀይሮ ለመስጂድ መስጠት ይቻላል ነው? ነብዩ አለይሂ ሰላቱ ወሰላም ዘካተል ፍጥርን ዋጅብ ያደረጉትና የደነገጉት በእህል ነው። ሰዎች በያሉበት ሀገር ከሚመገቡት ምግብ እንዲወጣ ነው ያዘዙት። የዘካተል ፍጥር እህልም ለምስኪኖች ቀለብ እንዲሆን የተደነገገው ከፋረተን ሊሳኢሚ ወጡዕመተን ሊልመሳኪን ተብሏል። ዘካተል ፍጥር የተደነገገው ለጾመኛ የጥፋቱ መካሻ የሆነው ዘንድ ለምስኪኖችም ምግብ ይሆን ዘንድ ነው የተባለው። ስለዚህም ዘካተል ፍጥር ለመስጂድና ለመሰል ነገሮች አይውልም። የምስኪኖች የአቅመ ደካሞች ሐቅ ነው። በዒዱ ዕለት እንዳይቸገሩ የሰው እጅ እንዳያዩ ከቤት ወጥተው ምግብ ፍለጋ እንዳይዞሩ ተብሎ ነው ዘካተል ፍጥር የተደነገገው። በዚህ ዕለት ከቤት እንዳይወጡ ምግብ አብስለው እንዲበሉ ምግብ ነው ሊሰጣቸው የሚገባው። ወደ ገንዘብ ቀይሮ ለሌላ ዓላማ ማዋልም አይቻልም። ለምስኪኖች ለራሳቸውም ቢሆን ጥሬ ገንዘብ መስጠት አይቻልም። ይሄም የረሱል የሱሐቦች የታቢዒዎች አቋም ነው። የኢማሙ ሻፊዒ የኢማም አሕመድ የኢማሙ ማሊክ አቋምም ጭምር ይሄ ነው። በገንዘብ መስጠት ለምስኪኖች የሚሻል ከሆነ በገንዘብ ይቻላል የሚል አቋም ያላቸው ሰዎች አሉ። የረሱልን ሰለላሁ ዐለይሂ ወሰለም ንግግር ትተን የግለሰቦችን ንግግር ልንከተል አይገባንም። ባለንበት ጊዜ ከዚህ ሁሉ ከገንዘብ ሁሉ አልፎ የሞባይል ካርድ ገዝታችሁ ላኩ እየተባለ ነው። ልብስ ገዝታችሁ አልብሱ እየተባለ ነው። አዳዲስ ነገሮችን ከመፍጠር ተጠንቀቀን ነብዩና ሱሐቦችን ልንከተል ይገባል። ነብዩ ዘካተል ፍጥር ያወጡ የነበረው አውጡ ብለው ያዘዙት ከቴምር፣ ከስንዴ፣ ከዘቢብ መሰል ከሆኑ በሀገሩ ሰዎች ከሚመገቧቸው እህሎች ነው። ለምስኪኖች ገንዘብ መስጠት የሚሻል እንኳ ቢሆን ነብዩ ያውቁት ነበር። አላህ አውቆት ይደነገግ ነበር። ኸይር ሁሉ ያለው ነብዩና ሱሐቦችን በመከተል ነው። ለነሱ የበቃቸው ሊበቃን፣ እነሱ በሄዱበት ልንሄድ፣ እነሱ የቆሙበት ጋር ልንቆም ይገባል። ስምንተኛው ጥያቄ ዘካተል ፍጥር ለአንድ ሰው ስንት ኪሎ ነው የሚወጣው የሚል ነው። ዘካተል ፍጥር በኪሎ ከ2.5 እስከ 3 ኪሎ ባለው ነው የሚወጣው። እንደ እህሉ ሊለያይ ይችላል። አንዳንድ የእህል አይነቶች 2.5 ሊሆኑ ይችላሉ፣ ሌሎች 2.40 ሊሆኑ ይችላሉ፣ እስከ 2.70 ግራም ሊሆኑ ይችላሉ። ከ2 ኪሎ ተኩል እስከ 3 ኪሎ ግራም ማውጣቱ የተሻለ ነው። አንዳንድ አካባቢዎች ላይ በግምት በጣሳ ብቻ እየሰፈሩ የሚሰጡበት ሁኔታ አለ። ጣሳው 2 ኪሎ ተኩል 3 ኪሎ የሚይዝ መሆኑ ከተረጋገጠ ምንም ችግር የለው። ወይም ደግሞ 1 ኪሎ የሚይዝ መሆኑ ከተረጋገጠ ለአንድ ሰው 3 ጣሳ 2 ጣሳ ከግማሽ ቢሰጥ ምንም ችግር የለው። ሌላ ጊዜ ደግሞ እጃቸውን ሳያስተካክሉ እፍኛቸው ሙሉና ትክክል ሳይሆን በእጃቸው ያፈሱ በግምት የሚሰጡ ሰዎችም አሉ። ለእያንዳንዱ ሰው 4 እፍኝን የሚሰጠው በመካከለኛ እጅ ባለው ሰው እፍኝ ነው ሊሆን የሚገባው። ወሀከዛ የምንሰጠው እህልም ንጹህ ሊሆን ይገባዋል። በቆሻሻ ተሞልቶ ኪሎ የሚያነሳው ቆሻሻው ሊሆን አይገባውም። አላህ ንጹህ ነው፣ ንጹህ ነገር እንጂ አይቀበልም ተብሏል። ዘካተል ፍጥር የእያንዳንዱ ጾመኛ ግዴታ ነው። የወንድም የሴትም የአዋቂም የህፃንም ግዴታው በመሰረቱ የቤተሰብ ኃላፊውን ነው የሚመለከተው። አንድ አባወራ ከሱ ጋር የሚኖሩ ልጆቹን የባለቤቱንና የነፍሱን ጨምሮ እንደዚህ ወላጆችም ከሱ ጋር ካሉ የነሱንም ጭምር ሊያወጣ ይገባዋል። እሱ ከሌለ እሱን ተክቶ ቤተሰቡ የሚመራው ሰው ለሁሉም ሊያወጣ ይገባዋል። ስደት ዓለም ላይ በተለያዩ ምክንያቶች ከቤተሰብ ርቆ የሚኖር ሰው በጾመበት አካባቢ ለራሱ ቢያወጣ የተሻለ ነው። ካልሆነ
ሌላ ሀገር ላይ ያሉ ቤተሰቦቹ ቢያወጡለት ችግር አይኖርም። እሱም ደግሞ ባለበት ሀገር ላይ የቤተሰቦቹን ቢያወጣ ችግር የለው። አባቱ ካለ ከሱ ይልቅ የቤተሰብ ኃላፊነት ያለበት ሰው ካለ አሳውቆትና አስፈቅዶት ማለት ነው። ከዑስማን ኢብኑ አፋን እንደተነገረው ማህፀን ላይ ላለ ጽንስ ሁሉ ዘካተል ፍጥር ይወጣል። አቅመ ደካማ የሆኑት ሁሉ ዘካተል ፍጥር ተቀብለው ከተቀበሉት ዘካ ለነፍሳቸው ዘካተል ፍጥር ያወጣሉ፣ በዕለቱ ከሚበሉት የተረፋቸው። ዘጠነኛው ጥያቄ ከ85 ግራም በታች ወርቅ ያለው ሰው ዘካ ይወጅብበታል? ምን ካሁን ቀደም በተደጋጋሚ እንደተጠቀሰው የዘካ ገንዘብ መነሻው 85 ግራም ወርቅ መግዣ ብር ሳይሆን 595 ግራም ብር መግዣ ገንዘብ ነው። መነሻውን የ85 ግራም ወርቅ መግዣ እናድርገው ካለን ብዙ ሰዎች ዘካ አያወጡም። በዛው ልክ ብዙ አቅመ ደካሞች ይቸገራሉ። መነሻውን 595 ግራም ብር መግዛት የሚችል ገንዘብ ያለው ሰው ሁሉ ዘካ ያወጣል። በዚህም ብዙ ሰዎች ለችግራቸው መውጫ ያገኛሉ። በነቢዩ አለይሂ ሰላቱ ወሰላም ዘመን የ85 ግራም ወርቅ ዋጋና የ595 ግራም ብር ዋጋቸው ተመሳሳይ ስለነበረ ነው በብርም በወርቅም የተባለው። ከጊዜ በኋላ ዑለሞች የወርቅና የብርን ዋጋ መለያየት ተከትሎ በወርቅ ነው በብር መሆን ያለበት ብለው ሐሳባቸው ተለያይቷል። ሆኖም ተመራጩና በርካታ ዑለሞች የመረጡት የዘካ መነሻ ዋጋ 595 ግራም ብር መግዛት በሚችል ገንዘብ ነው የሚጀምረው፣ 85 ግራም ወርቅ በሚገዛ ሳንቲም ሳይሆን ማለት ነው። በመሆኑም ዘካ ማውጣት ስንፈልግና ዘካ ሲወጅብብንና ገንዘባችን አመት ሲሞላው ወደ ወርቅና ብር ገበያ በማምራት አሊያ በመደወል የ595 ግራም ብር ዋጋው ስንት እንደሆነ ጠይቀን ያለን ብር 595 ግራም እና ከዛ በላይ ብር መግዛት የሚችል ከሆነ ዘካ እናወጣለን። ሌላኛው ጥያቄ እኔ ያለሁት ሳውዲ ውስጥ ነው። ጓደኞቼ በሚሰሩበት ድርጅት ስር ተስሪህ አስወጥተው በህጋዊ መንገድ ሐጅ ሊወስዱኝ አስመዘገቡኝ። እኔ ለሐጅ የሚሆን በቂ ገንዘብ የለኝም፣ የሰውም ዕዳ አለብኝ፣ የሚወስዱኝ ከነመሕረሜ ነው። የሐጅ እንዴት ይታያል? በመሰረቱ ዕዳ ያለበት ሰው ዕዳውን ሳይከፍል ሐጅ ማድረግ አይወጅብበትም። ገንዘብ ካለው ቀድሞ ዕዳውን ሊከፍልና የተቀረው ገንዘብ የሚበቃው ከሆነ ሐጅ ሊያደርግ ይገባዋል። የሰው ዕዳው እንኳ ቢኖርበት ሐጅ የሚያስደርገው ሌላ ሰው ከሆነ ምንም ችግር የለው። ሌሎች መስፈርቶች እስከተሟሉ ድረስ ሐጁም ሶሒህ ነው። ሌላኛው ጥያቄ እኔ ወደ ሀገር ልገባ ነው። ስገባ ንቃብ ለብሼ መግባት እፈልጋለሁ፣ ነገር ግን እመለሳለሁ። እዚህ ስመጣ ሰዎቼ ስለማይፈቅዱልኝ ባወልቀው ሐራም ይሆንብኛል። ሴት ልጅ ሒጃብ ማድረጓ እስላማዊ ግዴታዋ ነው፣ በቁርአን በሐዲስ ታዛለች። ይህ ግዴታም በሀገር በዘመንና በአካባቢ የተገደበ አይደለም። ማንኛውም ሴት ለአካለ መጠን ከደረሰች መላ ሰውነቷን መሸፈን ዋጅብ ይሆንባታል። ጥያቄው ላይ በተጠቀሰው መሰረት አሰሪዎቿ ማይፈቅዱላት ከሆነ ይሄን ስራ መቀየር ግዴታ ይሆንባታል። ማንኛውም በአላህ የሚያምን ሰው ደግሞ አላህና መልእክተኛ ያዘዙትን ነገር ሊከለከል አይገባም። የከለከለ እንደሆነም መታዘዝ አይቻልም። አይደለም አሰሪ አባት እናት እንኳ ንቃብሽን አውልቂ ሒጃብሽን ተይ ቢሉ እዚህ ላይ የነሱን ትዕዛዝ ማክበር ግዴታ አይሆን። የአላህና የሰዎች ሐቅ ከተጋጨ የአላህ ሐቅ ነው የሚቀደመው። ሴት ልጅ ተገላልጣ በመሄዷ ብዙ የሚመጡ ፊትናዎች አሉ። ሙሉ በሙሉ መሸፈንም ይወጅብባታል። አጅነቢ ያለበት ቦታ ላይ በአጠቃላይ ሴት ልጅ አውራዋን፣ ፊቷን፣ እጇን፣ እግሯን መሸፈኑ ይወጅብባታል። በዚህ መልኩ ማድረግ ካልቻለች የቻለችውን ያክል በማድረግ የሚመጣውን ፊትና መቀነስ ይጠበቅባታል። ሌላኛው ጥያቄ የእናቴ ባል ክርስቲያን ነው፣ እሱ ለእኔ እንደ አባቴ ነው ወይስ ለእኔ አጅነቢ ይሆንብኛል የሚል ጥያቄ ነው። በመጀመሪያ ደረጃ ከቋንቋ አንፃር አጅነቢ ሳይሆን የሚባለው አጅነቢ ነው የሚባለው። አጅነቢ በአ ነው የሚጀምረው። እናትሽ ሙስሊም ከመሆኗ ጋር ካፍር አግብታ ከሆነ ይሄ ጋብቻ በመሰረቱ ትክክል አይደለም። ሙስሊም የሆነች ሴት በየትኛውም መልኩ ካፍር ወንድን ማግባት አትችልም። ወላ ተዘወጁ ሙስሊመቱን ቢካፊሪን ቢአይ ሐል ብለዋል ዑለሞች ረሒመሁሙላህ ተዓላ። ሙስሊም የሆነች ሴት በየትኛውም መልኩ ለካፍር አትዳርም ወይም ካፍርን አታገባም ብለዋል። አላህም በተከበረው ቃሉ ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑ ወላ ዐብዱን ሙእሚኑን ኸይሩን ሚን ሙሽሪኪን ወለው አዕጀበኩም ብለዋል። ለካፍር ወንድ ሴት ልጆቻችሁን አሳልፋችሁ አትስጡ እስካላመኑ ድረስ።
እስልምናን ወደው እስካልተቀበሉ ድረስ ባሪያ ወንድ ከካፍር ይሻላል። ወለው አዕጀበኩም አለ ካፍሩ ቢያምራችሁና ቢደንቃችሁ እንኳ ደስ ቢላችሁ እንኳ ካፍርን አታግቡ፣ እነዚህ ወደ እሳት ነው የሚጣሩት ብሏል አላህ ተባረከ ወተዓላ። ሙስሊም ሴት ካፍርን ካገባች ዲኗን ሁሉ ልትለቅ ትችላለች በሚያሳድርባት ጫና። ልጆችንም የወለዱ እንደሆነ የልጆች አስተዳደግም የካፍር አስተዳደግ ነው የሚሆነው። ፈኢን ዐሊምቱሙሁነ ሙእሚናትን ፈላ ተርጂዑሁነ ኢለል ኩፋር ላ ሁነ ሒሉን ለሁም ወላ ሁም የሒሉነ ለሁነ ብሏል። ሙስሊም ሴቶች ለካፊር አይፈቀዱም፣ ካፊር ወንዶችም ለሙስሊም ሴቶች አይፈቀዱም ብሏል አላህ ተባረከ ወተዓላ። በመሆኑም እናት ሙስሊም ከመሆኗ ጋር ከሆነ ካፊር ወንድ ያገባቸው ጋብቻ የሚባል ነገር የለም፣ ሐራም ላይ ነው ያሉት። መቶበትና ፈጥና መራቅ ይጠበቅባታል። ሁለቱም ክርስቲያኖች ከሆኑ እምነቴ ብለው በያዙት ሃይማኖት መሰረት ከሆነ ጋብቻውን የፈጸሙት اختلاف الدين لا يمنع المحرمية ብሏል على القول الراجح من أقوال العلماء። የሃይማኖት መለያየት መሕረምነትን አያስቀርም ተብሏል። ይሄ አብዛኛው ዑለሞች አስተያየት ነው። በመሆኑም አጅነቢ አይሆንባትም። ፊቷን ገልጣ ቢያያት ችግር የለውም፣ ብጨብጠው ችግር የለውም። اللهم ኢላ እንደ ኢማም አህመድ ያሉ አንዳንድ ዑለሞች ካፍር የሆነ ሰው መሕረምነቱ ከመታየትና ከመነካካት አንፃር እንጂ እንደ መሕረም ሆኖ ረጅም ጉዞ ከሱ ጋር መሄድ ግን አይቻልም ብለዋል። አይሁዲ የሆነ ነስራኒ የሆነ ሰው ሙስሊም የሆነች መሕረም ብትኖረው ከሷ ጋር መንገድ አይሄድም ብለዋል፣ በቀላሉ ስለማይታመን። ወላከን አብዛኞቹ ዑለሞች የመረጡት መንገድም ቢሆን መሕረም ከሆነ ካፍር ጋር አብሮ መሄድ ይቻላል፣ በመጥፎ ማይጠረጠር ሰው ከሆነ። አልመቅሱድ የጥያቄው ምላሽ እናት ሙስሊም ነኝ ያለች ከሆነ ካፍር ያገባችው ኒካህ የላትም። ኒካሁ ትክክል እስካልሆነ ድረስ ደግሞ እሱን ተከትሎ ሊመጡ የሚችሉ ነገሮችም ትክክል አይሆኑም። ሁለቱም ክርስቲያኖች ከሆኑ ጋብቻው በሚያምኑበት እምነት መሰረት ከሆነ የተፈጸመው የሷ ባል ከሌላ ባል ለወለደቻቸው ሴት ልጆች አጅነቢ አይሆንም። እንደዚሁ ደግሞ እናታቸው ከክርስቲያኑ ባሏ የወለደቻቸው ወንድ ልጆችም ጥያቄውን የጠየቀች ላለችዋ እህት የዝምድና ወንድሞቿ ይሆናሉ። ብጨብጣቸው አብራቸው ብትቀመጥ ችግር አይኖረውም። የትኛውም መልኩ ግን ሙስሊም ሴት ካፍርን ልታገባ አይገባም፣ ሐራም ነው፣ በዲናችን የተከለከለ። ሐራም መሆኑ ላይም የዲን እስላም ሊቃውንት ተስማምተዋል። ሌላኛው ጥያቄ እኔ ፈጅር አካባቢ ላይ ከባለቤቴ ጋር በስልክ ያወራሁኝ ፈሳሽ ወጣኝ፣ አዛን ያለ ፈሳሹ የጨመረ ሄደ፣ ጾሙን ቀባ ማውጣት አለብኝ የሚል ጥያቄ ነው። የወጣው ፈሳሽ በስሜትና በንዝረት ከሆነ የዘር ፈሳሽ ነው። ይህ የወጣው ሱብሒ አዛን ከተባለ በኋላ ከሆነ ነዓም ጾሙ ፈርሷል፣ ቀባ ማውጣት አለበት። ባልና ሚስትም ተውበት ሊያደርጉ ይገባቸዋል። የወጣው ፈሳሽ በስሜትና በንዝረት እስካልሆነ ድረስ የዘር ፈሳሽ አይደለም፣ መድይ ነው ሊሆን የሚችለው። ይህ ጾም ያፈርሳል አያፈርስም በዑለሞች መሃል ቀጭን ኺላፍ ያለበት ጉዳይ ነው። ራጂሑ ጾም አያፈርስም፣ ነገር ግን የጾሙን አጅር ይቀንሰዋል። ፈጅር አዛን ካለ በኋላ ስሜትን የሚቀሰቅስ ንግግር ሊናገሩ አይገባም ባልና ሚስት፣ በተለይ ራሳቸውን መቆጣጠር የማይችሉ ከሆነ። መግሪብ አዛን ካለበት ሰዓት ጀምሮ የፈጅር ወቅት እስኪገባ ወይም እስኪቀርብ ድረስ ባልና ሚስት የፈለጉትን ቢናገሩና ቢያደርጉ ችግር የለው ሸሪዓውን በጠበቀ መልኩ። አማ አዛን ያለ ይሄን ማድረግ ተገቢ አይደለም፣ ከጾም ዓላማ ጋር ይጋጫል። አዛን ሲቃረብ ቀጥ አድርጎ ማቆም፣ ለሶላት መዘጋጀት ያስፈልጋል። ሌላኛው ጥያቄ በረመዳን ላይ የግብረ ስጋ ግንኙነት በተደጋጋሚ የፈጸመ ሰው ስንት ከፋራ ነው የሚወጅብበት? የምን ረመዳን ላይ ግብረ ስጋ ግንኙነት መፈጸም ከባድ የሆነ ወንጀል ነው፣ ጾምን ያፈርሳል። እጅግ በጣም ትልቅ የሚባል ከፋራም ይጠበቅበታል። አንድን ባሪያ ነፃ ማውጣት፣ ካልተቻለ 60 ቀን በተከታታይ መጾም፣ ካልተቻለ 60 ምስኪን ማብላት ማለት ነው። የረመዳንን ክብር በመዳፈር ተውበት ከማድረግ ጋር ያፈጠሩበትን ቀን በተወሰኑ ዑለሞች አስተያየት መሰረት ቀባ ከማውጣት ጋር ማለት ነው። ቢጾሙ እንኳ 60ውን ቀን ለከፋራ ነው የሚጾሙት፣ አንድ ቀን ያፈጠሩበትን ቀን ቀባ ሊያወጡ ይገባል። ይህ ስህተት የተፈጸመው በተለያዩ ቀኖች ከሆነ በጥፋቱ ልክ ሌላ ከፋራ ይኖራል። በረመዳን ወር ውስጥ 3 ቀን ያደረገ ሰው 3 ከፋራ ይወጅብበታል። 4 ያደረገ ሰው 4 ከፋራ ይወጅብበታል። ራሱን መቆጣጠር የማይችል ሰው ጾም ላይ ከባለቤቱ ሊርቅ ይገባል። ስሜት ቀስቃሽ የሆኑ ንግግሮችን ከመናገር ሊቆጠብ ይገባል። ሌላኛው ጥያቄ ከዚህ ተቀራራቢ የሆነው መጀመሪያ በሌላ ነገር አፍጥሬ ባለቤቴን ብገናኝ ከፋራ ይወጅብብኛል ወይ? አስቀድሞ ነይቶ ያፈጠረው ኋላ ላይ ግብረ ስጋ ግንኙነት ለመፈጸም እስከሆነ ድረስ አዎን ከፋራው አይቀርለት፣ ወንጀሉም እጅግ በጣም ከፍ ያለ ይሆናል። ኋላ ላይ የተከለከለን ነገር ለማድረግ ብሎ
አስቀድሞ በሌላ ነገር ማፍጠሩ ሸሪዓ ያስቀመጠውን ህግ ለማምለጥ ዘዴ መፍጠር ነው የሚሆን። ኢነመል አዕማሉ በንያት ነው የሚባል። ጠዋት ተነስተው ቁርስ በመብላት ቢያፈጥሩ ያፈጠሩበት ምክንያት በረመዳን በቀኑ ክፍለ ጊዜ አላህ ሐራም ያደረገውን የግብረ ስጋ ግንኙነት ለመፈጸም ብለው ከሆነ ቁርስ የበሉት በአንደኛ ደረጃ ድርጊቱ ራሱ ሐራም ነው። የሸሪዓን ህግ ዘዴ ፈጥሮ ለማምለጥ መሞከር ነው። አላህንም ለማታለል መሞከር ነው። ዞሮ ዞሮ የፈሩትና የሸሹት ነገርም አይቀርም ከፋራ ይወጅብበታል። ማታ ላይ አላህ ፈቅዷል